Ukraine that began before the dawn on February 24th, 2022. You have the European Commission President Ursula von der Leyen. የሩሲያና ዩክሬን ጦርነት ጥልፍልፍ የፖለቲካ ስልትን እየተከተለ ለመፍትሄ የማይመች ሆኖ ቀጥሏል። ከተኩስ አቁም ስምምነት ጀምሮ እስከ ማዕቀብ ድረስ የሚደረጉ ሙከራዎች ጦርነቱንም አላስቆሙትም። ጦርነትን ለማቆም የጦርነትን ስሜቶች ማስቆም ቀዳሚው እንደሆነ ቢታወቅም ከሩሲያና ዩክሬን በኩል የሚወጡ መግለጫዎች ግን እሳት የሚተፉ መሆናቸው የሰላምን አማራጭ ሩቅ እንዲሆን አድርጎታል። ዘለንስኪ አራተኛ ዓመት ያስቆጠረውን ጦርነት አስመልክተው ባሰሙት ንግግር ሩሲያ በዚህ 4 ዓመት ውስጥ ከባድ ሽንፈት ገጥሟታል ሲሉ ተደምጠዋል። ከዚህ ጋር በተያያዘ ከፋይናንሻል ታይምስ ጋር በነበራቸው ቆይታ ፑቲን ዶንባስን እንኳን ብንሰጣቸው ፍላጎታቸው አያልቅም፣ እንደማስበው ሩሲያ ሁሌም ሩሲያ ናት፣ አትታመንም፣ የተኩስ አቁም ስምምነት ሳይሆን ጦርነቱን መጨረስ ነው የኛ ዓላማም ያሉት ዘለንስኪም የሶስተኛው ዓለም ጦርነት ጀማሪ ብለው በሚተቿቸው ፑቲን ላይ ቁጣቸውን ገልጸዋል። ሌላው ዘለንስኪ ግዛትን አሳልፎ የመስጠት ውትወታ ከፑቲን ይልቅ ትራምፕ ላይ ጠንካራ መሆኑ አስገርሞኛል ብለዋል። በምንም መልኩ ቢሆን ዶንባስን አሳልፎ መስጠት የማይታሰብ መሆኑን የቅርብና ሩቅ ጠላት ይወቅልን ሲሉ አሳስበዋል። ዘለንስኪ በተደጋጋሚ ፑቲን በዩክሬን ብቻ እንደማይቆሙ ሲናገሩ ይደመጣል። የፑቲን ጦርነት ከዚህ የተሻገረ ሲሆን አውሮፓን በጭብጣቸው ለማስገባትና ደፍጥጦ ለመያዝ ዓላማቸው ነው ሲሉ ፍርሃታቸውን ቀድመው ይናገራሉ። ይህንን ስጋታቸውን ከሙኒክ እስከ ለንደን ከብራሰልስ እስከ ዳቮስ ጦርነቱ የአውሮፓ ጦርነት እንጂ የዩክሬን ብቻ አይደለም፣ እናም በፑቲን ላለመጠቅለል መላው አውሮፓም ዩክሬንን መርዳት አለበት ማለታቸው አይዘነጋም። ከዚህ የዘለንስኪ መግለጫ በተጨማሪ የደች መከላከያ ሚኒስትር ሩበን ብሪክልማንስ ፑቲን ዩክሬንን ከጠቀለሉ በኋላም ወደ መላው አውሮፓ መሄዳቸው አይቀርም ሲሉ መናገራቸው አንደኛው ዋቢ ሲሆን፣ ሌላው የጀርመኑ መከላከያ ሚኒስትር ቦሪስ ፖስቴሬስ ፑቲን እስከ 2029 ከአውሮፓ ጋር ከባድ ጦርነት ውስጥ ለመግባት እቅድ እንዳላቸው መናገራቸው ይታወሳል። በዚህ 4 ዓመት የጦርነት ቆይታቸው ላይ የሩሲያን ወታደራዊ ኪሳራ ገልጸው ዩክሬንን የማንበርከክ ዓላማቸው አልተሳካላቸውም ሲሉ ተደምጠዋል። ዘለንስኪ በርካታም የአውሮፓ መሪዎች የሩሲያን ግስጋሴ በንቃት እንደሚከታተሉት ይታወቃል። የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮንደር ሊየንና የምክር ቤቱ ፕሬዚዳንት አንቶኒዮ ኮስታ አጋርነታቸውን ለማሳየት ኪየቭ ዩክሬን መግባታቸውም ተሰምቷል። በዚህ የ4 ዓመት ጦርነት ውስጥ የአውሮፓ ህብረትና ኔቶ በዩክሬን ጦርነት ውስጥ ጣልቃ መግባታቸው የችግሩ ምንጭ ነው ስትል ሞስኮ ትሞግታለች። ይህ ምንጭ እስካልደረቀ ድረስ ጦርነቱ አይቆምም ትላለች። የሩሲያ ውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫም ዘላቂ ሰላም እንዲመጣ ከተፈለገ መንስኤውን ማስቆም ያስፈልጋል፣ መንስኤው ደግሞ የአውሮፓ ጣልቃ ገብነት ነው ሲሉ አጽንኦት ሰጥተው ተናግረዋል። ቃል አቀባዩዋ ልዩ ዘመቻ በዩክሬን የተደረገው የአውሮፓውያንን አህዳዊነትን ለመከላከል ብሎም የገዥነት ፍላጎታቸውን ለማምከን ነው ሲሉ ተደምጠዋል። የአውሮፓን የጠቅላይነት አባዜ ለማስቆም የሩሲያ ደህንነት አባላትና አጋሮች መሳተፋቸውንም ተናግረዋል። አጋሮች ያሏቸውን ግን በስም ከመጥቀስ ተቆጥበዋል። ውስብስቡ የሩሲያና ዩክሬን ጦርነት የብዙ ሀያላን ሀገራት ተሳትፎ መፍጠሩ ይታወሳል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን የዘለንስኪ አጋር መሆናቸው ይታወቃል። ዛሬ ላይ አልጀዚራም ይዞት በወጣው ዘገባ ማክሮን ሩሲያ በ3 ነገር ተሸንፋለች ማለታቸውን ነው። ያም በወታደራዊ ኢኮኖሚያዊና በስትራቴጂ። ማክሮን አክለውም አንድ ቀን ሩሲያውያን በፈጸሙት ወንጀል መጸጸታቸው አይቀርም፣ ሀገራቸው የረዥም ጊዜ ዕዳ መሸከሟን በጊዜ ይረዱታል ብለዋል። የአውሮፓ አጋሮች የ4 ዓመቱን ጦርነት ለመዘከር ወደ ኪየቭ ገብተዋል። አንቶኒዮ ኮስታና ቮንደር ሊየን ተገኝተዋል። የዩክሬን ውጭ ጉዳይ ሚኒስትር አንድሪ ሲቢሃ ወደ ዩክሬን እንኳን እንዳመጣችሁ በዚህ 4 ዓመት በሁሉም ፈተናዎችና መከራዎች አብራችሁን ስለነበራችሁ እናም ከዩክሬን ጎን ስለቆማችሁ እናመሰግናለን ሲሉ በኤክስ ገጻቸው ላይ አስፍረዋል። በዚህ ዝክረ ጦርነት ላይ የኖርዲክና ባልካን መሪዎች እንዲሁም የፊንላንድ ፕሬዚዳንት አሌክሳንደር ስታብና የስዊድን ጠቅላይ ሚኒስትር ኡልፍ ክሪስተርሰን ተገኝተዋል። በሌላ በኩል ድርድሩን ለማስቀጠል በዚህ ሳምንት የሩሲያ ዩክሬንና የአሜሪካ ተደራዳሪዎች ሊገናኙ እንደሚችሉ መረጃዎች ወጥተዋል። ከዚህ ጋር በተያያዘ የሩሲያ ውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ ኪየቭ የዩክሬንን ስርዓተ መንግስት አፍርሳለች፣ በዚህ ድርድር ሞስኮ ቅድመ ሁኔታዎችን በማስቀመጥ የጦርነቱን ገፊ ምክንያቶች ማስቆም ፍላጎት እንዳላት ተናግረዋል። እንደ ቃል አቀባዩዋ ሩሲያ በ2022 የወሰደችው ልዩ ዘመቻም ራስን ለመከላከል የተደረገ አስገዳጅ እርምጃ እንደነበር ነው። ማሪያ ዛካሮቫ እንዳስታወቁት ሞስኮ በ2022 የወሰደችው ወታደራዊ እርምጃ በተባበሩት መንግስታት ድርጅት ተመድ ድንጋጌ አንቀጽ 51 መሰረት የተወሰደ ነው። አክለውም እርምጃው አስፈላጊ የሆነው የምዕራባውያን ሀገራት የሩሲያን የደህንነት ስጋቶች ለመቀበል ፈቃደኛ ባለመሆናቸው ነው ሲሉ ተደምጠዋል። ዛካሮቫ በልዩ ሁኔታ የጠቀሷቸውም የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ አለመስፋፋትን በተመለከተ ሩሲያ ያቀረበቻቸው የውሳኔ ሀሳቦች በምዕራባውያን ዘንድ ውድቅ መደረጋቸውና የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በ2022 በሙኒክ የጸጥታ ጉባኤ ላይ ስለ ኪየቭ የኒውክሌር ፍላጎት የተናገሩት ንግግር በሞስኮ ላይ አደጋ የደቀኑ በመሆናቸው ወታደራዊ እርምጃው እንዲወሰድ ምክንያት ሆኗል ብለዋል ማሪያ ዛካሮቫ። ኪየቭ የዩክሬንን መንግስታዊ መሰረቶችን አፍርሳለች ሲሉ የወቀሱት ዛካሮቫ ዩክሬን በፈረንጆቹ 1990 መጀመሪያ ላይ ለነበራት ዓለም አቀፋዊ እውቅና ዋስትና የነበሩትን 3 ዋና የሀገሪቱ
የሀገሪቱን የሉዓላዊነት መሰረቶች ማፍረሷን ገልጸዋል። እንደ ቃል አቀባዩዋ ገለጻ እነዚህ የፈረሱት ዋና ዋና ነገሮች ዩክሬን በማናቸውም ወታደራዊ ጥምረት ውስጥ የማትገባ ገለልተኛ ሀገር እንድትሆን፣ በምዕራቡም ሆነ በምስራቁ አውሮፓ ወታደራዊ ጥምረት ውስጥ አለመካተትና ከኒውክሌር መሳሪያ የጸዳች ሀገር የመሆን ስምምነቶች ናቸው። ዛካሮቫ እነዚህን ቁልፍ መርሆች ዩክሬን መጣሷ አሁን ላለው ቀውስ መባባስ ዋነኛው ምክንያት እንደሆነም ገልጸዋል። ምዕራባውያን ያቀነባበሩት መፈንቅለ መንግስት ለቀውሱ መባባስም ሌላኛው ምክንያት ነው ብለዋል። እንደ ዛካሮቫ ገለጻ በፈረንጆቹ 2014 በምዕራባውያን አቀነባባሪነት የተካሄደው የሜይዳን መፈንቅለ መንግስት በዶንባስ ለ8 ዓመታት የዘለቀ ግጭት እንዲቀሰቀስም በር ከፍቷል። ይህ ግጭት ከ13500 በላይ ንጹሃን ዜጎች እንዲሞቱ ምክንያት ቢሆንም ዓለም አቀፍ ድርጅቶች ጉዳዩን ሆን ብለው ችላ እንዳሉትም ቃል አቀባዩ ተናግረዋል። በመጨረሻም ዘላቂ ፍትሐዊና አስተማማኝ ሰላም ሊመጣ የሚችለው የግጭቱን መንስኤዎች በማስወገድ ብቻ ነው ያሉት ዛካሮቫ በአሁኑ ወቅት ሩሲያ ዲፕሎማሲዋን ከዓለም አቀፉ ማህበረሰብ ጋር በማስተሳሰርና ከአሜሪካ ጋር የሚደረግ ውይይት ዋነኛ ትኩረት መሆኑን አመልክተዋል። ሌላው ዘለንስኪ ከሰሞኑ ከቢቢሲ ጋር በነበራቸው ቆይታ ፑቲን ሶስተኛውን የዓለም ጦርነት ጀምረውታል ብለው መናገራቸው የሚታወስ ሲሆን አያይዘውም ምዕራባውያን እኔን ከስልጣን ለማውረድ ምርጫ ማድረግ እንደ መሳሪያ ሊጠቀሙ ይችላሉ ሲሉ መግለጻቸውን ነው። ፕሬዚዳንት ዘለንስኪ እንደገለጹት ምዕራባውያን አጋሮቻቸው በሀገሪቱ ምርጫ እንዲካሄድ የሚወተውቱት እርሳቸውን ከስልጣን ለማስወገድ ካላቸው ፍላጎት በመነጨ ሊሆን እንደሚችል ስጋታቸውን አስቀምጠዋል። ፕሬዚዳንቱ ይህን ያሉት ዩክሬን ምርጫ እንድታካሄድ ከዋሽንግተንና ከሌሎች አጋሮች እየቀረበባት ያለውን ግፊት ተከትሎ ነው። ዘለንስኪ ለጋዜጠኞች በሰጡት መግለጫ አጋሮቻችን አንድ ነገር መወሰን አለባቸው፣ እኔን ማስወገድ ይፈልጋሉ ወይንስ ምርጫ እንዲካሄድ ሲሉ ጠይቀዋል። የምርጫው ጥያቄ ከዲሞክራሲያዊ መርህ ይልቅ የፖለቲካ ዓላማ እንዳለውም ጠቁመዋል። ዩክሬን ምርጫ ለማካሄድ ዝግጁ ብትሆንም ይህ ሊሆን የሚችለው ግን ጦርነቱ ቆሞ አስተማማኝ የደህንነት ዋስትና ሲረጋገጥ ብቻ እንደሆነም አጽንኦት ሰጥተዋል። ዘለንስኪ የክሬምሊን ባለስልጣናት በበኩላቸው የዘለንስኪ የስልጣን ዘመን ማብቃቱን በመጥቀስ ህገወጥ መሪ ናቸው የሚል ክስ በተደጋጋሚም ሲያቀርቡ ቆይተዋል። ፕሬዚዳንት ዘለንስኪም በሚሊዮን የሚቆጠሩ ዩክሬናውያን በተሰደዱበትና የግዛቷ ከፊል አካባቢ በሩሲያ ቁጥጥር ስር ባለበት ሁኔታ ፍትሐዊ ምርጫ ማካሄድ እጅግ ፈታኝ መሆኑን ከመናገር አልሸሸጉም። Weapons should be purchased according to her mainly in Ukraine, EU countries or the European Free Trade Area.